የማቴዎስ ወንጌል ምዕራፍ 19 ላይክ በማድረግ ጀምሩት። ጌታችን ኢየሱስም ይህንን ነገር ከፈጸመ በኋላ ከገሊላ ተነስቶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ ደረሰ። ብዙዎች በሽተኞችም ተከተሉት፣ በዚያም ፈወሳቸው። ፈሪሳውያን ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ለሰው ይገባልን? አሉት። እርሱም መልሶ እንዲህ አላቸው፣ አላነበባችሁምን? በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ፣ ስለዚህ ሰው አባቱንና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይም። እነርሱ እንኪያ የፍቿን ደብዳቤ ሰጥቶ እንዲፈታት ሙሴ ለምን አዘዘ? አሉት። እርሱም አላቸው፣ ሙሴ ስለ ልባችሁ ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ። ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመነዝራ ያደርጋታል፣ የተፈታቸውንም ያገባ ያመነዝራል። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነስ መጋባት መልካም አይደለም አሉት። እርሱም አላቸው፣ ይህ ለተሰጠው ነው እንጂ ለሁሉ የሚቻል አይደለም። ከእናታቸው ማኅፀን እንዲሁ የተወለዱ ጃንደረቦች አሉና፣ ሰዎች የሰለቧቸውም ጃንደረቦች አሉና፣ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጓሉና። መታገስ የሚቻል ግን ይታገስ። ከዚህ በኋላም እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸው። ከዚያም ሄደ። እነሆ አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ማን ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ እንግዲህ የቀረኝ ምንድን ነው አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትን ታገኛለህ፣ መጥተህም ተከተለኝ። ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህንን በሰሙ ጊዜ እንግዲያ ማን ሊድን ይችላል እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12ቱ ዙፋን ትቀመጣላችሁ፣ በ12ቱም ነገድ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችን ፊተኞች ይሆናሉ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩልኝ።